ምዕራፍ 3 ተመልሰን በባሳን መንገድ ወጣን። የባሳን ንጉሥ ዐግም ሕዝቡም ሁሉ በኤድራይ ሊዋጉን ወጡ። እግዚአብሔርም እርሱንና ሕዝቡን ሁሉ ምድሩንም በእጅህ አሳልፌ ሰጥቻለሁና አትፍራው፣ በሐሴቦን ይኖር በነበረው በአሞራውያን ንጉሥ በሴዎን ላይ እንዳደረግህ በእርሱም ታደርግበታለህ አለኝ። አምላካችን እግዚአብሔር ደግሞ የባሳንን ንጉሥ ዐግን ሕዝቡንም ሁሉ በእጃችን አሳልፎ ሰጠን። እኛም መታ ነው፣ አንድ ሰው እንኳን አምልጦ አልቀረለትም። በዛን ጊዜ ከተሞቹን ሁሉ ወሰድን፣ አንድም ያልወሰድነው የለም። በባሳን ያለውን የዐግን መንግሥት የአርጎብን አገር ሁሉ 60 ከተሞች ወሰድን። በቅጥር ካልተመሸጉት ከእጅግ ብዙ ከተሞች ሌላ እነዚህ ከተሞች ሁሉ ቁመቱ ረጅም በሆነ ቅጥር በመዝጊያና በመወርወሪያም የተመሸጉ ነበሩ። በሐሴቦን ንጉሥ በሴዎን እንዳደረግን ፈጽሞ አጠፋናቸው። ከተሞቹን ሁሉ ከወንዶችና ከሴቶች ከሕፃናቶችም ጋር አጠፋናቸው። ከብቶቹን ሁሉ የከተሞቹንም ምርኮ ለእኛ በዘበዝን። በዚያም ዘመን ከአርኖን ሸለቆ ጀምሮ እስከ አርሞኔም ተራራ ድረስ ምድሪቱን በዮርዳኖስ ማዶ ከነበሩት ከሁለቱ ከአሞራውያን ነገሥታት እጅ ወሰድን። ሲዶናውያን አርሞንዔምን ሲሪዮን ብለው ይጠሩታል፣ አሞራውያንም ሳኔር ብለው ይጠሩታል። በሜዳውም ያሉትን ከተሞች ሁሉ ገለዓድንም ሁሉ በባሳንም ያሉትን የዐግን መንግሥት ከተሞች እስከ ሰልካና እስከ ኤድራይ ድረስ ባሳንን ሁሉ ወሰደ። ከራፋይም ወገን የባሳን ንጉሥ ዐግ ብቻውን ቀርቶ ነበር። እነሆ አልጋው የብረት አልጋ ነበር። እርሱ በአሞን ልጆች አገር በረባት አለ። ርዝመቱ 9 ክንድ ወርዱም 4 ክንድ በሰው ክንድ ልክ ነበር። ይህችንም ምድር በዚያን ዘመን ወረስን። በአርኖንም ሸለቆ አጠገብ ካለችው ከአሮዔር ጀምሮ የገለዓድን ተራራማ አገር እኩሌታ ከተሞቹንም ለሮቤልና ለጋድ ነገድ ሰጠኋቸው። ከገለዓድም የቀረውን የዐግን መንግሥት ባሳንን ሁሉ የአርጎብንም ምድር ሁሉ ለምናሴ ነገድ እኩሌታ ሰጠሁ። ያችም ባሳን ሁሉ የራፋይም አገር ተብላ ተቈጠረች። የምናሴ ልጅ ኢያዕር እስከ ጌሹራውያንና እስከ ማዕካታውያን ዳርቻ ድረስ የአርጎብን ምድር ሁሉ ወሰደ። ይህችንም የባሳንን ምድር እስከ ዛሬ ድረስ በስሙ የኢያዕር መንደሮች ብሎ ጠራ። ለማኪርም ገለዓድን ሰጠሁት። ለሮቤል ነገድና ለጋድ ነገድ ከገለዓድ ጀምሮ እስከ አርኖን ሸለቆ ድረስ የሸለቆውን እኩሌታ ዳርቻውንም እስከ አሞን ልጆች ዳርቻ እስከ ያቦቅ ወንዝ ድረስ ከኪኔሬት እስከ አረባ ባሕር እርሱም የጨው ባሕር ድረስ ከፈስጋ ተራራ በታች ወደ ብስራቅ ያለውን አረባ ዮርዳኖስንም ዳሩንም ሰጠኋቸው። በዚያን ዘመን እንዲህ ብዬ አዘዝኳችሁ፣ አምላካችሁ እግዚአብሔር ይህችን ምድር ርስት አድርጎ ሰጥቷችኋል። መሣሪያችሁን ይዛችሁ እናንተ አርበኞች ሁሉ በወንድሞቻችሁ በእስራኤል ልጆች ፊት ትሻገራላችሁ። ነገር ግን እጅግ ከብቶች እንዳሏችሁ አውቃለሁና ሴቶቻችሁና ልጆቻችሁ ከብቶቻችሁም በሰጠኋችሁ ከተሞች ይቀመጣሉ። ይኸውም እግዚአብሔር እናንተን እንዳሳረፈ ወንድሞቻችሁን እስኪያሳርፍ ድረስ እነርሱም ደግሞ በዮርዳኖስ ማዶ አምላካችሁ እግዚአብሔር የሚሰጣቸውን ምድር እስኪወርሱ ድረስ ነው። ከዚያም በኋላ እናንተ ሁሉ ወደ ሰጠኋችሁ ርስት ትመለሳላችሁ። በዚያም ጊዜ ኢያሱን አምላካችሁ እግዚአብሔር በእነዚህ በሁለቱ ነገሥታት ያደረገውን ሁሉ ዓይኖችህ አይተዋል። እንዲሁ በምታልፍባቸው መንግሥታት ሁሉ ላይ እግዚአብሔር ያደርጋል። አምላካችሁ እግዚአብሔር እርሱ ስለ እናንተ ይዋጋልና አትፈራቸውም ብዬ አዘዝኩት። በዚያን ዘመን እኔ ወደ እግዚአብሔር እንዲህ ብዬ ለመንኩ፣ ጌታ እግዚአብሔር ሆይ ታላቅነትህን የጸናችውንም እጅህን ለእኔ ለባሪያህ ማሳየት ጀምረሃል። በሰማይና በምድርም እንደ ሥራህ እንደ ኃይልህም ይሠራ ዘንድ የሚችል አምላክ ማን ነው? እኔ ልሻገር፣ በዮርዳኖስም ማዶ ያለችውን መልካሚቱን ምድር ያን መልካሙን ተራራማውን አገር ሊባኖስንም ልይ። እግዚአብሔር ግን በእናንተ ምክንያት ተቈጣኝ፣ አልሰማኝም።
እግዚአብሔርም አለኝ፣ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ። ይህን ዮርዳኖስን አትሻገርምና ወደ ፈስጋ ራስ ውጣ። ዓይንህንም ወደ ምዕራብ፣ ወደ ሰሜንም፣ ወደ ደቡብም፣ ወደ ምሥራቅም አንስተህ በዓይንህ ተመልከት። ኢያሱ በዚህ ሕዝብ ፊት ይሻገራልና አንተም የምታያትን ምድር እርሱ ያወርሳቸዋልና ኢያሱን እዘዘው፣ አደፋፍረውም፣ አጽናውም። በቤተ ፌጎርም ፊት ለፊት በሸለቆው ውስጥ ተቀመጠ።